ማሳወቅ አለበት። ኢዕላን ግድ ማድረግ አለበት። የሄደበት ጋብቻ ይባላል። በእኛ ህርያ የሄደበት ጋብቻ ይባላል። እሺ ሞዴል እሺ፣ ጥያቄ ያለው ካለ መቀጠል ይችላል። ጥያቄ ያለ ካለ ይቀጥል። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱን የመጠየቅ የምፈልገው የምሰራባቸው ሰዎች ያኔ ረመዳን ጾም አይጾሙም ማለት ነውና አጋጣሚ ከ3 ቀን በፊት ለልጆች ምግብ አሙቄ ልሰጥ ስል ሴትዮዋ ፈልጓሉ ምግብ ብላኝ ሰጠኋት ማለት ነው። ከሰጠኋት በኋላ መስጠት እንደሌለብኝ ተረዳሁኝና የዛን ቀን የጾምኩ ጾም ይበላሻል ወይስ አይበላሽም? በኔ ላይ አይበላሽም። ነገር ግን መጾም እየቻለ ለማይጾም ሰው ምንዛኔ ማገዙ ተገቢ አይደለም። የአምላክን ሕግና ስርዓት ሰው ሲጻረር ስታዩ እዛ ላይ ልታግዙት አይገባም። እንዳም ጾም ብላችሁ ልትመክሩትና ልትገስጹት ነው የሚገባው። እሺ ሳላስበው ነው የሰጠኋት። በነገራችን ላይ ስሪ ሊስት ላይ ራሱ አልሰራላትም ነበር፣ ግን የዛን ቀን እኔ እንጃ ያኔ ረስቼዋለሁኝ። ከሰጠኋት በኋላ ነው እንደገና ያስታወስኩትኝ። ይግሽ መርሐባ አይበላሽም። ማለታችን ጾም ያለው ሁለተኛ ጥያቄ፣ አንድ ሰው በተደጋጋሚ አስከፍቶ አስቀይሞ ያንን ሰው የይቅርታ ልብ ባይኖርና ይቅር ባትለው ያኔ ረመዳን የተቀባይነት አይኖረውም ወይም ደግሞ ተጠያቂነት ይኖረኛል ባላህ ዘንድ? በጣም ተበድሎ ከሆነ ነገ ፍርድ ቀን ከአምላክ ፊት ሐቄን እፈልጋለሁኝ ብሎ እንትን ቢል ችግር የለው። ነገር ግን ከዚያ በላይ ይቅር ባይነት በጣም በላጭ አምላክ አላህ ሱብሓነሁ ወተዓላ ይቅር ባይ እንደሆነ መክሮናል ብዙ ቦታ ላይ ተዕፉ ወስፈሑ ይላል። ይቅር በሉ እለፉ ይላል። ወኢን ተዕፉ ወተስፈሑ ወተግፊሩ ፈኢነላህ ገፉር ረሒም ይላል። ይቅር ብትሉ ብታልፉ ብትምሩ እኔ መሀሪ የሆንኩኝ አምላክ ነኝ ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ምን አሉ? አራሒሙነ የርሐሙሁም ረሕማን የርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማእ አሉ። አዛኞችን አዛኙ አላህ ያዝንላቸዋል አሉ። ሰዎች ሆይ በምድር ላሉት እዘኑ በሰማይ ያለው ያዝንላቸዋልና ብለው ተናገሩ። ስለዚህ ይቅር ባይነት በጣም የተሻለ ነው። ነብዩ ሰለላሁ ዐለይሂ ወሰለም በጣም ተበድለው ነበር፣ ግን ይቅር በማለት ታልፈዋል። ብዙዎችን ይቅር በማለት ታልፈዋል። እሺ ጥያቄ ነበረኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም። እሺ ሞዴል ሰላም ነው? እንዴት ነሽ? ይሰማሻል? ሞዴል ሳቦንቱ አለሽ? አለሽ? ቅድሚያ ለክርስቲያኖች ስጧቸው። ክርስቲያን ካለ ይቀደም፣ መናገር ትችላላችሁ። ገባችሁ ልጆች? እሺ ከሌላችሁ ቀጥሎ ሌሎች በተራ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝና አንዳንድ መስጂዶች ላይ የፈጅር ሰላት የሱቢ ሰላት ከሰገዱ በኋላ እዛው ሁለተኛው ረካ ላይ ዱዓ ይደረጋል። ይሰማል? ይሰማል። እሺ ይሄ ቢዳ ነው። ለዘወትር ማድረግ አልፎ አልፎ ቢደረግ ችግር የለውም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም አልፎ አልፎ ነው ያደረጉት፣ ሙናሰባዎችን አጋጣሚዎችን ተጠቅመው በዚያ እንጂ ለሁል ጊዜ ማድረግ አይቻልም። እሺ ሰላም አለይኩም ሁሱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። የኔ ጥያቄ ቅድም ባነሳው ሰውዬ ላይ አሁን ሴትየዋ ሌላ በማግባት ላይ ማለት ነው። አሁን እኔ ሴትየዋን ሌላ ላገባ ነው ብላት አታምነኝም፣ ወይንም ደግሞ አትፈልግም። ሴትየዋ ሌላ እንድደርብ አትፈልግም። ያኔ እኔ በድብቅ አግብቼ በኋላ ይፋ ባወጣውስ ምን ችግር አለው? የማግባት አቅም አለ? አሁን ማለቴ ማሳወቅ አለብህ አልክ። እኔ መጀመሪያ እሷን ላገባ ነው ብዬ በነግራት አትቀበልም። ምን ነው ያ አይደለም አምላክ ምን ያዘው የሚለው ነው የሚታየው። እሷ ተቀበለኛል አትቀበለኝም ሳይሆን አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም
ጋብቻን በድብቅ እንድታደርግ አላዘዝም፣ አይፈቀድም፣ አይቻልም። እኮ አሁን እኮ ችግር የለውም ማለት እሷን ሳላስፈቅድ ባገባ ችግር የለውም። ችግር አለው። አይቻልም፣ አይፈቀድም። በድብቅ ማድረግ ጋብቻን አይቻልም። ኢዕላን ግድ ነው። ያኔ ደግሞ እሷን እያወቅሽ ባገባ ደግሞ እሷን ቤት ትላለች። አላህና መልእክተኛው ያሉትን ትዕዛዝ መጠበቅ ግድ ነው ወንድማችን። ኢዕላን ግድ ነው። ማሳወቅ ማወጅ ግድ ነው። ድብቅ ማድረግ ሲር ማድረግ አይፈቀድም፣ አይቻልም። በቃ እንግዲህ ሴቶች እየሰማችሁ ነው። ሌላ ሲያገቡባችሁ ተቀብላችሁ እንትን በሉ። እሺ ሴቶች ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። እሱ ሰላም ነው። ሰማ ለሰላም ሰላም ነው። አንዴ ለጠይቄ ልውጣ የኔ ወንድም። እንትን ሰላተል ጀናዛ ላይ ሰላት ሲሰገድ አንዳንድ ቦታ ወደ ሁለቱም በኩል ይሰላመታሉ፣ አንዳንድ ቦታ ደግሞ ወደ ቀኝ ብቻ ተሰላምተው ያቆማሉ። ይሄ እንዴት ይታያል? የትኛው ነው ሳሂ? አንደኛው ይሄ ነው ጥያቄ። ማለት ወደ ሁለቱም ማሰላመት አለበት። ተስሊመታን ሩክን ምን አርካን الصلاه ነው። ሁለቱ ሰላም ሰላተል ጀናዛ ኦኬ። ሰላተል ጀናዛ ነው ወደ አንዱ ሰላተል ጀናዛ ወደ አንዱ ከሰላመተ ይበቃል ነው አይደለ? እሺ ሌላው ደግሞ ይሄ ከዚህ በፊት መለስከው ሆኖ ግልጽ ሆኖ ያልተበራራ ነገር አለ። ይሄ ኢንሹራንስ ላይ አስገዳጅ ሆኖ ለምሳሌ መኪና ቦሎ ለማውጣት የግድ ኢንሹራንስ ማውጣት አለብህ፣ ኢንሹራንስ መግባት አለብህ። ኢንሹራንስ ካልገባ ቦሎ ክሊራንስ አይሰጥህም። ይህንን ያው ካለበት ሰው አካባቢው ጋር እንዴት ይፈታል? ኢንሹራንስ ክልክል ከሆነ ኢንሹራንስ ክልክል ነው። ነገር ግን አሁን እንዳልከ በጣም አስገዳጅ ቦታ ላይ ከሆነ الضرورات تبيح المحظورات በሚለው ቃይዳ ትሄዳላችሁ። እሺ ሶስተኛው ጥያቄ ደግሞ ከዚህ በፊትም መልስ የተሰጠህበት ጉዳይ ነው። ለአድማጭም ለአንዳንድ የክርስቲያን ወንድሞቻችንም ግልጽ እንዲሆንላቸው አሁን በተለያየ እምነት ሆነው ትዳር ይመሰርታሉ። መስርተው ሙስሊም ሆነው እና ክርስቲያን ሆነው መስርተው ኖረው ልጅ አፍርተዋል። አሁን ድንጋይ ሐዲሱ በፊት የላቸውም፣ እውቀቱ የላቸውም። አንተ ጋር ፈተዋ ሲጠይቁ አመንዝራ ወይም አመንዝራ ላይ ናችሁ የሚል ዳዋ ተሰጠን ብለው ቤተሰባቸው ልጆችና ቤተሰባቸው የመበታተን ነገር እንደ የተፈጠረበት ታሪክ በእንትን ሰምቼ ነበርና ይህንን ነገር በዳዋ ወይም ሌላ ይሄ እንትን ምንድነው የሚባለው በዘዴ የሚፈታበት ነገር አይኖርም ወይ? በፈተዋ ግልጽ አድርገው እስኪ። ምንና የሌላ እምነት ተከታይ ስለማግባት ነው ጥያቄ? ሌላ እምነት ላይ ሆነው ተጋብተዋል፣ ሙስሊም ክርስቲያን ማለት ነው። ልጅ ወልደዋል። ከዛ የአንድ እህታችን ገብታ ጠየቀችህና እኔ እህት አመንዝራ ላይ ነሽ እስካሁን የምን ፈተዋ ሰጥታታል። ስለዚህ ልጆች አሉ፣ ቤተሰብ ተመስርተዋል። እንዴት ነው መፍታት የሚችሉት ይህንን ነገር? አሁንም ምንም እሱን ወደ እስልምና መጥራት ያባላ ወደ እስልምና ከተቀበለ የዛኔ ይኖራሉ፣ ኒካ ስራው እንደገና ይኖራሉ። አሁን ባለችበት ሁኔታ ግን የኃጢአት ህይወት ነው ይብራል። ስለዚህ ዳዋ ማድረግ አለባት፣ እርስ በርስ ዳዋ መደራረግ አለባት። ወንዱ ሙስሊም ከሆነ እሷን ዳዋ አድርጎ ወደ ራሱ መምጣት አለበት። ካልሆነ ደግሞ ወደ ሶሉሽን መግባት አለባቸው ማለት ነው። በቃ በዚህ ጉዳይ በሰፊ የሆነ መሀል ክፍተት ስታገኝ እንደው ፈተዋውን ሰፋ አድርገ ለሁሉም በሚደርስ መንገድ ብታደርገው ጥሩ ነው። በአጭር መልስ አይረካም። እሺ ሹክራን። ጋብቻን ማወጅ የሚለው ወይንም ማሳወቅ የሚለው ግዴታ ነው። እሺ ጀማ ማለት አንድ ልጅ ኮሜንት ላይ ግዴታ አይደለም የሚል እንትን እየጻፈች ነው። ቢያንስ ጠይቁ፣ ማስረጃ ምናምን ብላችሁ ጠይቁ። ሌላ ቦታ የሰማችሁ ምን ይችላል ነገር እዚጋ
እሱ በምናገረው ንግግር ላይ ያልገባው ካለ ማስረጃ አሳየኝ ብሎ መጠየቅ ሐቅ አለው። አንደኛ ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው ቅድም የሰጠኋቸው ኢዕላን ግዴታ እንደሆነ፣ ሁለተኛ ሼክ አብዱልዓዚዝ ብን ባዝ ያውና ኢሽሃር ኒካህ ዋጅብ፣ ጋብቻን ማወጅ ማሳወቅ ግዴታ ነው፣ ዋጅብ ነው። መደበቅ አይችልም። አንድ ሰው ከሚስቱም ሆነ ከማንም መደበቅ አይችልም። ኢሽሃር ኒካህ ዋጅብ ፈትዋ ሼክ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ። ጋብቻን ማሳወቅ ማወጅ ግዴታ ነው። ደብቄ ከሆነ ሰው ማግባት አይቻልም፣ ከሚስትም ሆነ ከማንም ሐታ የተመየዝ ሐታ ላ የኩን ዚና። ይሄ ነው ማሳወቅ አለበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እስቲ አንድ ጓደኛዬ ማለት ነው እስልምና ለምትቀበል እና ትንሽ አሁን እሷ ጋር አይደለኝምና ጠብቀኝ አይሽ ወይ በኋላ ልመለስ ይቻላል። ይዘሻት ነው እና ትገቢያለሽ። አይሽ እሺ ጥያቄ አለ ከተን እንጀራ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? ሰላም ነው አልሐምዱሊላህ። ግን ቅድም በተነሳው ነገር ላይ በደል የሚባለው ነገር እኔ ለራሴ የማደርገው ነገር ሌላ ሰው ጋር እንዴት በደል ይሆናል? ማለት አንድ ሰው በደል የሚባለው አሁን ለምሳሌ ሴቷን ከደበደብኳት ገንዘቧን ከቀማኋት እሷ ላይ የሚያደርስ ነገር ነው እንጂ እኔ በግሌ ለምሳሌ የምሰራውን ስራ የማደርገውን ነገር ላይ እሷ ላይ እንዴት በደል ተብሎ ይቆጠራል? ቅድሙ ልጅ አጠያየቁ ትክክል አይደለም ለማለት ነው። በደል የሚባለው እሷ ላይ የሚደርስ ነገር መሰለኝ። ትክክል። እሺ صح كلامك። እሺ ጥያቄ አለ ቀጥል። መጣችሁ እሱ መጣች። እሺ የት ነች? ከአንቺ ጋር ነች? ኮሜንት ላይ አዎ ነች፣ ግን እሷ ኦሮምኛ ነው የምትችለው፣ አማርኛ አትችልም። እሺ ኦሮምኛ የምትችሉ ልጆች አንቺ ትችያለሽ ኦሮምኛ? አዎ በቃ ትተረጉሚላታለሽ የምነግርሽን ነገር ኢንሻአላህ። መሲ ሄሎ አካም ጅርታ ነጋዳ ለካ አልሐምዱሊላህ ጅራ። እሺ አሁን ተርጉምላት። እስልምናን መቀበል ትፈልጊያለሽ ወይ በያት። እስልምና ተቀበለሽ ምን ታታይ እዩ እሺ እየተርቲ በቃ አዎ እሺ አለች። እሺ የምለውን ቃል አብረሽኝ የተከተልሽ በይ በያት። ወንተኒ ጀዱ ወዲንጀ እሺ አየየ እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ የምለውን አንተ ተረጉምላታለሽ። አሁን ያልሽው ቃል የሸሃዳ ቃል ይባላል ወይም የምስክር ቃል ይባላል። ትርጉሙም አሽሃዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። በያት
ashhadu an la ilaha jechuun kan rabbi malee ittiin biraa hin jiru. Rabbi malee nama biraa hin gabbaru. La ilaha illallah. እሺ ሻወር መውሰድ እንዳለባት ንገሪያት። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል፣ ለሶላት ዝግጁ ይሆን ዘንድ። ሌላ ነገር ለዚህ ላመነችውና ለመሰከረችው አንድ አምላክ ብቻ ነው በእስላም የሚሰገደው። አምላክ አንድ ብቻ ነው፣ በአንድነቱ ላይ ሶስትነት የሌለበት አምላክ ዘላለማዊ ሕያው ነው፣ በሕያውነቱ ላይ ሞትነት የሌለበት። ስለኔ ብሎ ሞተ ብሎ ሂሳብ የለም። አምላክ አይሞትም በባህሪው። አላህ ስለ ራሱ ሲናገር ምን ይላል? ወተወከል ዐለል ሐይ አለዚ ላ የሙት፣ በማልሞተው ሕያው በሆንኩት በእኔ ላይ ብቻ ተመኩ እያለ ይናገራል። ወልሐዩ ላ ኢላሃ ኢላሁ ይላል፣ እርሱ ሕያው ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም ይላል። እና ይህ ነው አምላክ መለኮት ብቻ ነው ለዘላለም። በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው ተብሎ አይገለጽም። አምላክ በፍጹም የእርሱ ባህሪ የማይለዋወጥ ነው። ረቡ ላ ተገይር፣ እኔም አልለዋወጥ ነው እያለ ይናገራል። አምላክ ጌታ ብቻ ነው፣ በጌትነቱ ላይ ባርነት የለበትም። ስለ እኔ ብሎ ባሪያ ሆኖ ብሎ መጣ ብሎ ሂሳብ የለም። አምላክ ሁሉን ለማድረግ ቻይ ነው። ኢነላሃ ዐላ ኩሊ ሸይኢን ቀዲር፣ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ብሎ የሚናገር ነው። እኔ ከራሴ አንዳች ላድርግ አይቻለኝም የሚል አምላክ አይደለም። አምላክ እውቀቱ የተገደበ አይደለም። ስላለፈውም ስለወደፊትም ሁሉ የሚያውቅ ነው። ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም፣ ስላለፈውም ስለሚመጣውም ሁሉ የማውቅ ነኝ ይላል። ስለዚያች ቀንና ስለዚያች ሰዓት የማውቃት እኔ ነኝ ብሎ ይናገራል አላህ። ኢነላሃ ዒንደሁ ዒልሙ ሰዓ፣ የትንሣኤ ቀን እውቀት ከእኔ ዘንድ ብቻ ነው ያለው እያለ ይናገራል። ስለዚያች ቀንና ስለዚያች ሰዓት አላውቅም የሚል አካል በፍጹም ይህ አምላክ አይደለም። አምላክ እውቀቱ የተገደበ አይደለም፣ ሁሉን ያውቃል። እሺ ይህ ነው እንደ አጠቃላይ። ምን ታደርጊያለሽ? ስሟ ማን ነበረ? መሰረት። መቀየር ካልፈለገች ስሙን ችግር የለውም። መቀየር የምትፈልግ ከሆነ ግን ሌላ ስም ደስ የሚላት የምትወደው ስም ካለ ጠይቀት፣ ወይንም እኛ እናውጣ። አይሻ ነው የምፈልገው አለች። አይሻ ማሻአላህ። እናታችን አይሻ የዚህ ዓለም አዳም ከተፈጠረ እስከ ዓለም ፍጻሜ ድረስ ታላቅ ሊቅ ሴት፣ አዋቂ ሴት እርሷ ነች በምድር ላይ። ነቢያችን ሰለላሁ ዐለይሂ ወሰለም መስክረውላታል። ያዩዋትና የሰሟትን ሁሉ መስክረዋል። የዚች ታላቅ ሴት እውቀት ይህ ነው። ለማንኛውም እሺ እህታችን እንኳን ወደ ከኔ ጋር ትንሽ ግሩፕ ካለ ያስገባት እስቲ። እሱ ችግር የለውም። ኦሮሞኛ ግሩፕ ያላችሁ ፎሎ ታድርጓትና እሷን ሴናን እህታችንን አናግሯት። ኦሮሞኛ ግሩፕ የምታውቋላችሁ? ልጅቷ ኦሮሞኛ መሰለኝ የምትረዳ ነይ እያሉ እየጻፉልሽ ነው። የሚችሉ ልጆች ካሉ ኦሮሞኛ አናግሯት፣ አስገባት። ባረከላሁ ፊክ። እሺ ጥያቄ ያለ ካለ ይቀር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ መልእክት ስላለኝ ነው የገባሁት ላስተላልፍ። እሺ እንትን ሻዳ የሚይዙትን ያው ዛህራን ላግዛት ኡስታዝ ወሂድ ገቢ ስላለኝ ነው። ሻዳ የምትይዙ ልጆች እኔን በውስጥ አውሩኝ ማለት ነው። ግሩፕ እንዴት ገቡ አስገባችኋለሁ። በውስጥ የቴሌግራም ቁጥራችሁን አስቀምጡልኝ። አይ ለዛ ነው የገባው። አይሽ ቀጥሎ ልጆች ጥያቄ አለ። ቀጥል። ሰላም እንዴት ናቸው? ሰላም እንዴት ነህ? ትንሽ ጥያቄ ነበረኝና ለዛ ነው ይቅርታ፣ ለማንም ለመዳፈር ምናምን አይደለም፣ ግን ያው ለማወቅ ስለ እስልምና ወደ ኢስላም ለሚያምኑ ሰዎች ነው መጠየቅ ያለብኝ ብዬ አምናለሁ። ሌሎቹ ለማንቋሸሽ ሌላ ማለት እናንተ ናችሁ የምታምኑትን ነገር በግልጽ አድርጋችሁ መግለጽ የምትችሉ ብዬ ስላመንኩኝ ነው። ይሰማል? ይሰማል። ጥያቄ ምንድን ነው? እሺ ጓደኞች አሉኝና ቁርአን እንዳነብ ነው እንትን ያሉኝ። ከዛ ካነበብኩኝ በኋላ ደግሞ ሐዲሱንም ማንበብ አለብህ ብለውኛል። ስለዚህ አንድ ሐዲስ ላይ ሳነብ ግን ምን እንደሆነ ያገኘሁት መሐመድ የሆነ
ዝሙት ያደረገ ሰውየው ነበርና እሱን ሲፈርደው እንትኑን ቶራውን አምጡት እንዳላቸውና ቶራውን ካመጡት በኋላ በወንበሩ ከወንበሩ ተነስቶ በወንበሩ ላይ ቁጭ አድርጎ ቶራውን በዚህና እዚህም በላከ ባወረደ አምላክ አምናለው ብሎ እንደተናገረ እንትን ይላል። አብዛኛው ጊዜ ግን ስለ ከጓደኞቼ ጋር ስናወራ መጽሐፍ ቅዱስም ቶራም ሌላም ነገር እንደ ተበላሸ ወይም ደግሞ እንደ ተቀየረ ነው የሚነግሩኝ። አሁን እንደ ተቀየረ የሚነግር ጥቅስ አለ ወይ? በቁርአንም በቁርአን በተለይ ማለት ነው። ከዛ በሐዲሱም እንትን እንላለን። ግን መሐመድ ጋር የነበረው እውነተኛው ቶራና እውነተኛው አምላክ ያወረደውን ብሎ የሚታመን ከነበረ አሁን መቼ ነው የተቀየረው? የኔ ነው ጥያቄ እሱ ነው። በቃ ቁርአንም ላይ እንደዛ የምናገኝ ከሆነ በጣም ጥሩ። አሁን ካንተ ከንግግሩ ላስረዳችሁ ምን ላስላችሁ። ስለ አንድ ጉዳይ መተው ነው ሰዎች የጠየቋቸው። መጀመሪያ አንተም እንዳነበብከው ስለ ዝሙት ጉዳይ ነበር። ዝሙት የሰራ ሰው በእርሱ ላይ ስለሚኖረው ፍርድ ነው ገብተዋል። መተው አይሁዶች የጠየቋቸው ስለዚህ ጉዳይ በሚመለከት ህጉ እዛ እንዳለ እያረጋገጡላቸው ነበረ። ሰዎች መተው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሚገርማቸው ይሄን ነገር ምናልባት መጽሐፍ ቅዱስ አንብበህ ከሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 1 ላይ አይሁዶች ክርስቶስን ለመፈተን የሆነ ጥያቄ ጠይቀውታል። ተስታውስ ከሆነ ማለት ነው። የአንዲት አመንዝራ ሴት ዝሙት የሰራች ሴት ይዘውለት መጡና በእኛ ህግ ተወግራ ትገደል ይል ነበር። ማን ነው በእኛ ህግ ላይ የለም አንተ ምን ትላለህ አይነት ነገር ብለው ፈትነውታል። ልክ እንዲሁ አይሁዶች ነብዩ ሰለላሁ ዐለይሂ ወሰለም ለመፈተን መጡ። ዝሙት የሰራ ሰው አለ በመካከላችን ምንድነው ፍርዱ ንገረን ብለው። አሁን በውስጡ ላይ ያንኑ እንዳለ እዛው መጽሐፋቸው ላይ አለ አይደል እንዴ የሚለውን ቃል አላህ አወረደላቸው። እዛ ውስጥ ስለምትገኘዋ ስለዚህች ፍርድ አስመልክቶ እየተናገረ እንጂ ሙሉ መጽሐፉን አክሴፕት እያደረግላቸው አይደለም። ታውቃለህ አይደል? ወሊያህኩም አህሉል ኢንጂል ቢማ አንዘለላሁ ፊሂ በርሷ ውስጥ ስለምትገኘዋ ዝሙትን አስመልክቶ የተነገረችዋ ፍርድ ውስጧ እንዳለ እየመሰከረ እንጂ ሌላውን አይደለም። እንደተበረዘ ወይንም ደግሞ እንደተለወጠ ቃሉ ተናግሯል። ብዙ ቦታ ላይ በቁርአን ላይ ይገኛል። يحرفون الكلمة عن مواضعه ይላል። ቃሌንም ከቦታው ይለውጡታል እያለ ይናገራል። ማለት ጥያቄው ማለት ነው በዚህ ላይ የተጻፈው ስለ ዝሙት አምናለው ለምን አላለም ታዲያ? በዚህ እና ይሄንን ባወረደ ብሎ ሁሉንም ስለጠቀሰው ነው የኔ እንትን ማለት ነው። ሁለተኛ ደግሞ ቁርአን ላይ ያልከው ማለት ነው ኪታቡ ነው የተቀየረው ወይስ በልሳናቸው ነው ሰዎች የቀየሩት? ወይስ ኪታቡ ተቀይሯል? ማለት የአላህ ቃል አይቀየርም ወይም ደግሞ እንትን አይልም ይላል ቃሉ እንትን ብለውታል። ይحرፉ ቃሉን ለነሱ ኃላፊነትና ሰጥቷቸው ነበር። ያም የሚናገር አላህ ቃል ወተመት ከሊማቱ ረቢከ صدقا وعدلا لا مبدل لكلماته የሚለው ስለሌላ ነው የሚያራሱ። የእርሱን ውሳኔ ሊቀይር የሚችል ማንም የለም ነው። እነዚያን ያለፉትን መጽሐፍቶች ግን የጥበቃ ዋስትናውን ለሊቃውንቶቻቸው ሰጥቷቸው ነበር። ጠብቁ፣ ለቀጣይ ትውልድ አድርሱ ብሏቸው ያንን ቃሉን እንዳልጠበቁ ተናግሯል። ይህንን ቃል ኪዳን የገባላ የያዘባቸው እንዲጠብቁ ሊቃውንቱ የቱ ጋር ነው ከተባለ በሱረቱል ማኢዳ ላይ አላህ ይናገራል። ኢና አንዘልና ተውራተ ፊሃ ሁደን ወኑር የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባንዩነ ወልአሕባሩ ቢማ ስተሕፊዙ ሚን ኪታቢላህ ይላል። ወካኑ ዐለይሂ ሹሃዳ እያለ ይናገራል። ይህን የአላህን መጽሐፍ እንዲጠብቁ ያኔ ኃላፊነትና በተጣለባቸው ጊዜ እያለ ይናገራል። ነገር ግን ያንን ኃላፊነታቸው እንዳልተወጡ ቃሉን ከበስተጀርባቸው እንደወረወሩት ይናገራል። የታል የጥበቃ ዋስትና ለነሱ ሰጥቷቸዋል። አሁን መቼ ነው የተቀየረው ወንድሜ? ማለት መቼ ነው? እስከ መሐመድ ድረስ ነበር ወይስ